ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ አንድ ሀሳብ ለመስጠት ነው የመጣሁት። አንድ የእግረኛው ሚዲያ ላይ አንድ ወላጆቼ ይቅርታ ያገባሁት ባል እንደሰማችሁት ያለ አይደለም፣ ያነጋጋሪ ሰርግ መጨረሻ የሚል አንድ ታሪክ አይተናል ማለት ነው። እንግዲህ ያ ታሪክ ብዙዎቻችንን ያስደነቀ ነው። ዋጋ ከፍላ እስር ቤት ስትሄድ ስትመላለስ ያገኘችውን ሰው ነው ያገባችው ማለት ነው። ግን የገጠማትን ነገር ነው መጨረሻ ላይ እንዴት እንደተከዳች። እኔ አሁን ስለሱ ታሪክ ላወራ አይደለም ስለማያገባ፣ ምክንያቱም አላየሁም፣ ሰርጉን በሚዲያ ላይም አላየሁትም። ግን በሚዲያ ላይ ይመስለኛል የተለቀቀው። ስለዚህ ምንድን ነው ዋናው ዓላማ? እስቲ እንግዲህ ሙሉን ታሪክ እዛው ላይ ሄዳችሁ እዩት። እኔ ግን በጣም የሚገርመኝ ሴቶች ብቻ ለምንድን ነው ተከዳን፣ እንደዚህ ሆንን፣ እንደዛ ሆንን ብለን የምንመጣው? ማለት የሚቀድመው ከፈረሱ ጋሪው ቀደመ እንደሚባል እየሆነ ነው ማለት ነው። ጠንቃቃ መሆን ይገባናል። ለምንድን ነው ምንድን ነው ታሪኩ ምንድን ነው? ከኋላ ማጣራት ያለብን ይመስለኛል። ብዙ ጊዜ ማለት ነው ብዙ ጊዜ በየሚዲያው የምናየው ነገር ያው ሴት ምንም ጥያቄ የለውም፣ ትዳር ትፈልጋለች፣ የሚያገባት ካገኘች ምንም ይሁን ታገባለች። ወንድ ደግሞ ያ ፍላጎቷል። በተለይ ደግሞ የሚባሉ ነገሮች አሉ። ይሄ እድሜ ሳይሄድ እንደዚህ ሳይሄድ እንደዛ ሳይሄድ የሚባል ለእድሜ ብዬ አግብቼ ራሴን አሰቃይቼ ልጆቼንም ከማሰቃይ ጥንቃቄ ማድረግ የሚበልጥ ይመስለኛል። እቺ ልጅ አሁን እስር ቤት ስትሄድ ነው ያየችው። እስር ቤት ስትሄድ እንግዲህ የሚነግራት ታሪክን በሙሉ አምነዋለች። በጣም ትልቁ ችግሩ ሴት ልጅ ወንድ ልጅ ታምናለች፣ በተለይ ከወደደች ማለት ነው። ስለዚህ ማጣራትም አትፈልግም። ታሪኩን በምን እንደታሰረ እንዴት እንደመጣ ከኋላው እንዴት እንዲህ ሊሆን እንደቻለ ምናምን ያደረገችው ነገር የለም። ሰው ቀጥታ እስር ቤት እንዳለ አገባችሁ ማለት ነው። እኔ ማለት በጣም አንዳንዴ አስተሳሰባችን ትንሽ እንትን ይለኛል፣ ይከብደኛል ማለት ነው። ማለት በሴት ልጅ ላይ ይሄ ያመጣው የህብረተሰቡ አስተሳሰብ ይመስለኛል። እንደዚህ እንዲሆኑ ሴቶች እንደዚህ እንዲሆኑ፣ በቀላሉ የሚታለሉ እንዲሆኑ፣ በቀላሉ ነገሮቻቸውን እንደዚህ በትነው የሚሄዱ እንዲሆኑ ይመስለኛል ማህበረሰቡ ነው። ለምን ቢባል ማለት በጣም ዋጋ እየተከፈለ በየቦታው እየሞቱ ያሉ፣ በየቦታው በትዳራቸው እየተጎዱ ያሉ፣ እየተሰቃዩ ያሉ ሴቶች ናቸው። እኔ ሚዲያ ላይ ወንድ ልጅ ወጥቶ ሴት በደለችን ሲል እስካሁን ያየሁት ነገር የለም። በደል አይኖርም ማለት አይደለም፣ ይኖራል፣ ሊኖር ይችላል፣ ምንም ጥያቄ የለውም። በደል ሊኖር ይችላል። ግን ወጥታ ሴት ሚስቴ በደለችኝ ያለ ወንድ እስካሁን አላየንም። ምክንያቱም እንግዲህ ከእስር ቤት ወጥቶ እስር ቤት ሆና የወደደችው፣ እስር ቤት ሆና ያፈቀረችውን፣ እስር ቤት ሆና የጠበቀችውን ወጥቶ መበደል ማለት እኔ አላውቅም። እንግዲህ ከሱ ወገን ስላልተሰማ እሷ ምን አድርጋለች የሚለው ግን በአጠቃላይ ሴቶች ስንወድ ዘመዶቻችንን አንጥላ፣ ስንወድ ወንድም እህቶቻችንን የሚመክሩንን ሰዎች አንጥላ። እኔ እንደሱ ነው የምለው። አንጥላ፣ ዘመዶቻችንን ቤተሰቦቻችንን አንጥላ፣ ወገኖቻችንን አንጥላ። ምክንያቱም ኢንፎርሜሽን የሚሰጡ እነሱ ናቸው። እነሱን ካገለልን ብቻችንን ካለን እንዴት ኢንፎርሜሽን ይሰጡ? እከሌ ብለን ካልነገራን ካላስተዋወቅናቸው። እኔ አንድ ጓደኛ ነበረኝ ከዘመዶቼ ጋር ላስተዋውቀው ስል ሁልጊዜ ይታመማል። አንድ ጊዜ ምንድነው የሆነ ፋሲካ ጊዜ ነው መሰለኝ የሌለበት እሪት ተነሳብኛለ ማለት ነው። እና እንግዲህ አጎቴን ነበር ላስተዋውቀው የፈለኩት ማለት ነው። ምክንያቱም እንዲመረምረው ስለፈለኩ፣ እንዲያየውም ስለፈለኩ፣ እንዲመረምረው። አክቹአሊ በፊትም እሱ አልወደደውም ነበር። እንዲሁ ነግረው ይሄ አጭበርባሪ እንዳይሆን ይለኝ ነበር። አክቹአሊ አጭበርባሪ ሆኖ ነው ያገኘሁት። ሌባ ማለት ታርጌቱ ሌላ የሆነ ማለት ነው። እና ሁሌ ይታመማል፣ ሁሌ ይሸሻል። ዘመዶችህን ግን የሚሰጠው ምክንያት እኮ
ላንቺ ወይም ለሚሰማው ሰው የሚመለከት ነው። ምን ይዤ ሊሆን ይችላል እንሂድ ስትሉት ስራ በዛብኝ ሊሆን ይችላል ምናምን ብቻ ማቄን ጨርቄን ይላሉ። ምክንያቱም ከታዩ ነገ እነዛ ከሴቷ ወገን ያሉ ሰዎች ስለሚያጣሩ ማለት ነው። ከሴቷ ወገን ያሉ የግድ እኮ ወገን መሆን የለበትም። ለሴቷ ጥሩ የሚያስቡ ሰዎች እነዛን ወንዶች ኢንፎርሜሽን ሊያገኙ ይችላሉ ማለት ነው። ደግሞ ያው ዱርዬ ወይም ደግሞ ሌላ ነገር አታላይ ምናምን ከሆነ ሲዝረከረክ መገኘቱ አይቀርም። ስለዚህ ነው የሚሸሹት ማለት ነው። ስለዚህ ሴቷ ደግሞ የሚሰጣትን ምክንያት ስለምትቀበል እውነት ይመስላት ነበር እና አንዴ ሪህ አመመኝ አለ። ሪህ አመመኝ እኮ ጠዋት ደውሎ እንግዲህ ተቀጣጥረናል። የሆነ በዓል ቀን ነው። በማግስቱ አጎቴ ቤት ይዤው ልሄድ ማለት ነው። ከዛ ይደውልልኝና ሪህ እኮ እግሬን አመመኝ እና መኪና መያዝ አልችልም ጓደኛዬ እንዳለ። ለምን መሰላችሁ? ጓደኛዬው ያለ ያኛው ብዙ አይጠይቀው የሚጠየቁ ጥያቄዎች ምናምኖችን ብሎ ማለት ነው። አይ ተው በቃ አልኩ ማለት ነው። ሌላ ጊዜም እንደዚሁ ወደ 3-4 መጨረሻ ላይ ማንነቱ ተገልጦ እስኪጠፋ ድረስ ማለት ነው። እና ጥንቃቄ ማድረግ መቻል በእውነት ባታገቡ ይሻላችኋል። እንደዚህ አግብታችሁ ሰው ፊት ባላላት እየተባለ እናንተ ግን ሲኦል ውስጥ ከምትኖሩ ብቻ መኖር ነው የሚሻለው። እኔ ብቻ መኖርን እያበረታታው አይደለም፣ ግን የተሻለ እስኪገኝ እግዚአብሔር የፈቀደው የእናንተ የሆነ ሰው እስኪገኝ ድረስ ታርጌታችሁን ማስተካከል መቻል አለባችሁ ብዬ ነው የምለው። አሁን ደግሞ ወንዶቹ ሀብታም መስለው ነው የሚቀርቡት። ምክንያቱም ሀብታም ከሆነ የኔን ገንዘብ ምን ይሰራለታል ብላ ሴቷ እንደምታስብ በቃ እንደዛ ነው የሚታሰበው። እና ምክንያቱም ሚሊዮነር ከሆነ የኔ 100,000 ብር ምን ይሰራለታል ብላ ነው የምታስብ። እንደዛ ሆኖ ነው የሚቀርቡት። እየተበደሩ መኪና ይነዳሉ፣ የተለያየ ነገር ንግድ ፍቃድ ምናምንም ብዙ ነገሮች። አሁን ይሄ ሰውዬ ቅድም ያልኳችሁ ሰውዬ ሁልጊዜ ሞጆ ላይ ዕቃ ያዘብኝ፣ ከአመት ዓመት ዕቃ ተያዘብኝ፣ ብር አጣ ይል ነበርና እንግዲህ ብር ኖሮኝ የምሰጠው መስሎትም ሊሆን ይችላል። ኖርማሊ አላውቅም፣ ታርጌቱ ብዙ ስለሆነ ማለት ነውና በጣም ማለት አንዳንዴ ብዙ የሚገጥሙ ታሪኮች ስላሉ ሴቶች ዋይዝ ሁኑ። እግዚአብሔርን አስፈቅዱ። የትኛውም ሃይማኖት ውስጥ ሆኑ እግዚአብሔር ይሄ ባለ እኔ ነው ወይ ተፈቀደው በሉ። ወንዶች ደግሞ እንደዚሁ ወንድ ልጅ በሴት ብዙ አይታለልም ማለት እኔ ብዙ ያየሁትም ነገር የለም። ሴቶች ናቸው ብዙ ጊዜ የሚታለሉትና ብዙ ጊዜ ዋጋ የሚከፍሉት። በቤተሰብ ዋጋ ይከፍላሉ፣ በጓደኛ ዋጋ ይከፍላሉ፣ በትዳር ጓደኛ ዋጋ ይከፍላሉ። እና ሴቶች መጠንቀቅ መቻል አለባችሁ። ኢንፎርሜሽናችሁን በየአቅጣጫው ሳተላይቱን መልቀቅ ነው፣ ማስተዋወቅ፣ ለጓደኞቻችሁ ለቤተሰቦቻችሁ ማስተዋወቅ፣ ግልጽ ማድረግ። እነሱ ኢንፎርሜሽን ይሰበስቡላችኋል። ፖዚቲቭሊም ኔጌቲቭሊም ኢንፎርሜሽን ይሰበስባሉ። ከዛ እናንተ ከገባችሁበት ጉድ ትወጣላችሁ። አለበለዚያ ግን ጠልፈው ይጥሏችኋል። ህይወታችሁን ወደ አረንቋ ውስጥ ይከቱታል። ብዙ ሴቶች ብዙ አረብ ሀገር በተለይ ያሉ ሴቶች በጣም ብዙ ነው እየሆኑ ያሉትና እዚህም ያለው ሁሉም ሰው ተሞክሯል። በነገራችን ላይ በእንደዚህ አይነት ላይፍ ውስጥ ያላለፈ ሰው የለም። ግን በቃ ዋጋ የከፈልንበትን ዋጋ እንደተከፈለና ከዛ መውጣቱ ደግሞ ትልቅ ነገር ምንም ሳይኮን መውጣቱ ትልቅ ነገር መሆኑን እያሰብን ነውና ቤተሰቦቼ ይሄንን ለማለት ነው። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ሰዎች ቤተሰብ ከሆናችሁም ደግሞ አመሰግናለሁ። መልካም ጊዜ